እንግዲህ ወራዷ ማህሌት ዛሬ ዝና ልኳን ሰጣት። እንግዲህ በደና ጥፊ ነው ያጠናገራት። በነገራችን ላይ ዝና እኮ እንደምናየው ከሆነ ፍቅሩ በሃርድ ባይሆን ኖሮ ለሚስቱ ታማኝ ባል ነበር ብዬ አስባለሁ። ምን ይመስላችኋል? እንግዲህ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ዝና እንደምናየው ከሆነ ሌላ ሴት የማያይ ወንድና ጀግና ስሜቱን ተቆጣጥሮ ለሚስቱ ብቻ የሚሆን እንደሆነ አይተናል ማለት ነው። ጉራውና እንግዲህ በሰው ትዳር ውስጥ ከመግባት ውጪ ማለት ነው። አሁን ላይ ኤፍራታ ድሮ ከብሩክ ጋር ሆና ሳለ ሌላ ወሬ ታወራለች። አሁን ደግሞ ከብሩክ ጋር ሆነች ሳለ ክብር ነበረች እያለች የምታወራው ነገር ግራ ያጋባል ማለት ነው። እንግዲህ ቅድስት ለብሩኬ ሲመለስ ያው ሞገስ እንደምትወደው እንግዲህ ሞገስ ስላወቀ ሞገስ ለብሩኬ ቅድስት እንደምትወደው የሚነግርላት ይሆናል ማለት ነው። እንግዲህ ገና የብሩኬ ስም ሲነሳ ቅድስት እንግዲህ ፊቷ ላይ ደስታ በደስታ የምናየው ነገር በጣም ስለምትወደው ነው ማለት ነው። እስካሁንም አልነገረችውም። እንግዲህ አሁን ላይ ማህሌት ቤትና መኪና ዝና ከገዛላት በኋላ የፈለገችውን መርጣ እንደምታገባ ለኤፍራታ ስትነግራት፣ ነገር ግን እንደዛ እንደማይሆን ነግራታለች ማለት ነው። ይባስ ብሎ ማህሌት ዝና ሀብታም ገንዘብ ያለው ስለሆነ ለማጥመድና ከእሱ ጋር ለመሆን አስባለች። ምክንያቱም ብሩኬ ከዚህ በኋላ ስለማይቀበላት ማለት ነው። እንግዲህ የማህሌት ህልም አያልቅም። እንግዲህ የኤፍራታም ሐሳብ ሁሌ በተግባር ደግሞ ኪሳራ ይሆንባታል ማለት ነው። የኤፍራታ ነገር እንግዲህ ግራ ያጋባል። ምክንያቱም ሐሳብ ለማህሌት እየሰጠች ታቀሳስራለች። እንግዲህ ዞራ ደግሞ እንደ ጥፋተኛ ማህሌትን ተወቅሳታለች ማለት ነው። እንግዲህ ወይፍራታ በጣም የሚገርም ነው ባህሪዋ። ሌላው እንግዲህ ዳጣ የዝና እህት ናት ብዬ አስባለሁ። እንግዲህ ለማህሌት እንደተናገረው አባትየው ለሴት ልጅ ጥላቻ ስላለበት ሴት እንደተወለደች ሲያውቅ ነው አውጥቶ የጣላት ብዬ አስባለሁ። እስኪ እናንተ በዚህ ጉዳይ ምን ታስባላችሁ? ዳጣ የዝና እህት ናት ወይስ አይደለችም? ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዝናና ማህሌት ሞገስን ለመግደል እያሰቡ ነው የሚገኙት። ዝና ያለ ሉላ መኖር እንደማይችልና ቀስ በቀስ እያበደ ነው የሚገኘው። ዝና የተጠቀመውን ሳይከፍል እንግዲህ ማህሌት እየለመነችው ሂሳብ እንዲከፍል ያለው የማህሌት ትዕይንቱ ጋር እስኪ ያሳቃችሁ ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። በሌላ በኩል ዳጣ ቤተሰቦቿን ለማግኘት ያላት ጉጉትና ናፍቆት በጣም እንግዲህ እያሳዘነችን ነው። ዳጣ ቤተሰቦቿን አግኝታ ስትደሰት ማየት የናፈቃችሁ እስኪ በኮሜንት ላይ ሐሳባችሁን አስቀምጡልኝ። እንግዲህ ዳጣ ከቅድስት ጋር እያወራች እያለ ሀብታም ቤተሰብ ካገኘው የቅድስትን ህይወትሽን እቀይርልሻለሁ ብላ ነበር። እንግዲህ እንደዚህ ስትል ትልቅ ነገር ስንጠብቅ እንግዲህ ምንድነው ያለቻት? ቅድስትን መክተፊያ እልክልሻለሁ ብላ እርፍ አላለችም። በጣም ተጫዋች ነች ዳጣ። አሁን ላይ ሞገስ ከሉላ ጋር ለብዙ ጊዜያት የቆየውን ናፍቆታቸውን እየተወጡ ነው። ነገር ግን ዝና ሉላን ስለጠፋችበት እያፈላለጋት ነው ያለው። ምክንያቱም ሞገስ እንደወሰዳት ስለሰማ በጣም ተናዷል። እንግዲህ ማህሌት ዝናን አማልላለሁ በማለት እናም ሀብታም ስለሆነ ከዝና ጋር ለመሆን ሰበብ በመፈለግ እቤቱ ትሄዳለች። እንግዲህ እዛም ከሄደች በኋላ ለሱ እንደምታስብና ከእሱ ጋር ለማደር ብታስብም እንግዲህ ዝና በጥፊ አጥረገረጋት። ስለዚህ ማህሌት አሁን ላይ ከስህተቷ መታረምና ማሰብ አለባት ማለት ነው። ቀደም ሲል ሞገስ በሉላ ምክንያት እንግዲህ ሴቶቹን ሲበቀላቸው እንደነበር ለሉላ ነግሯታል። ማህሌት ዝና እንደ ሞገስ መስሏት ከእሱ ጋር አድራ አድቫንቴጅ ለመውሰድ ብትፈልግም እንግዲህ ዝና እንደ ሞገስ አይደለም፣ ጥፊውን አቀመሳት ማለት ነው። እንግዲህ አሁን ላይ ሞገስ መሞት የለበትም፣ ማሸነፍ አለበት ማለት ነው። እንግዲህ ሞገስ አሁን ላይ ዝናን እንግዲህ ዋጋውን ሰጥቶ ከሉላ ጋር አብሮ መሆን አለበት። እስኪ እናንተም ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። ሌላው ደግሞ እንግዲህ የሉላ ስርዓቷና ያላት ክብር ይገርማል። እንግዲህ ከሞገስ ጋር ሊተኙ ሲል ምን አለች? ከዝና ጋር ህጋዊ ጋብቻ ስለፈጸመች ለንስሐ አባት ተናግራ ከዝና ጋር ያላትን ፋይል ከጨረሰች በኋላ ነው ከሞገስ ጋር ግንኙነት
ማድረግ እንደምትችል ነግሯለች። ስለዚህ እንግዲህ ያው ሴት ልጅ ዋናው ክብሯ እንደሆነ ያሳየች እንግዲህ ጀግና ነች ማለት ነው። ሉላ ልትደነቅ ይገባል። እንግዲህ ዝና ሞገስን ለማስከደል ሰው ቀጥሯል ማለት ነው። እንግዲህ አሁን ላይ ሞገስ ሉላን ስለወሰደበት በጣም ተናዷል፣ በጣም በሽቋል ማለት ነው። ስለዚህ አሁን ላይ ከሞገስ ሉላን ለመንጠቅ አዲስ ሰው ቀጥሯል ማለት ነው። ሞገስን እንዲገድለትና ሉላ ያለችበትን ቦታ እንዲነግረው አዲስ ሰው ቀጥሯል ማለት ነው። እንግዲህ ያለ ሉላ ዝና መኖር እንደማይችል እንግዲህ ካሁኑ ጀምሮ እያሳየን ይገኛል ማለት ነው። ይባስ ብሎ ሞገስ ከወሰደበት ደግሞ ለሱ በጣም ሽንፈት ስለሆነ እንግዲህ ዝና ጉራው እንግዲህ ለምደነዋል። በጉራው አሁንም ቢሆን ከሞገስ ፍልቅቅ አርግቶ እንደሚወስዳት ለማህሌት እየነገራት ነው ማለት ነው። ዝና በጣም ከባድ ሰው ነው ብላት ነበር። ነገር ግን እሷ በድፍረት ያንን ነገር ለማድረግና አድቫንቴጅ ለመውሰድ ብትሄድም ነገር ግን ዝና የዋዛ አይደለም በጥፊ ብሏታል ማለት ነው። ስለዚህ አሁን ላይ ማህሌት ከሱ ብዙ ነገር ትማራለች ብዬ አስባለሁ። እንግዲህ ምሳሌ ክፍል 64 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው። እንግዲህ ዝና ሞገስን ለማስከደል ሰው ቀጥሯል ማለት ነው። እንግዲህ አሁን ላይ ሞገስ ሉላን ስለወሰደበት በጣም ተናዷል፣ በጣም በሽቋል ማለት ነው። ስለዚህ አሁን ላይ ከሞገስ ሉላን ለመንጠቅ አዲስ ሰው ቀጥሯል ማለት ነው። ሞገስን እንዲገድለትና ሉላ ያለችበትን ቦታ እንዲነግረው አዲስ ሰው ቀጥሯል ማለት ነው። እንግዲህ ያለ ሉላ ዝና መኖር እንደማይችል እንግዲህ ካሁኑ ጀምሮ እያሳየን ይገኛል ማለት ነው። ይባስ ብሎ ሞገስ ከወሰደበት ደግሞ ለሱ በጣም ሽንፈት ስለሆነ እንግዲህ ዝና ጉራው እንግዲህ ለምደነዋል። በጉራው አሁንም ቢሆን ከሞገስ ፍልቅቅ አርግቶ እንደሚወስዳት ለማህሌት እየነገራት ነው ማለት ነው። እንግዲህ ማህሌትም ውርደቷን ተከናንባ ትመለሳለች ማለት ነው። እንግዲህ ኤፍራታ ማህሌትን ተይ እንደዚያ አታድርጊ፣ ዝና በጣም ከባድ ሰው ነው ብላት ነበር። ነገር ግን እሷ በድፍረት ያንን ነገር ለማድረግና አድቫንቴጅ ለመውሰድ ብትሄድም ነገር ግን ዝና የዋዛ አይደለም በጥፊ ብሏታል ማለት ነው። ስለዚህ አሁን ላይ ማህሌት ከሱ ብዙ ነገር ትማራለች ብዬ አስባለሁ። እንግዲህ ምሳሌ ክፍል 64 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና
የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።